ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ በተመለከተ ሌሰን 20 ላይ ወይም ሌሰን 20 ላይ ከዚህ በፊት ፊዚካል ፕሮፐርቲስ ስለ ፊዚካል ፕሮፐርቲስ ኦፍ ኢስተርስ አይተናል። ፎር ኢንስታንስ ቦይሊንግ ፖይንት፣ ሶሉቢሊቲ፣ ኦደር የመሳሰሉትን አይተናል። እንዲሁም ሌሰን 20 ላይ ሌላው ያየነው ኬሚካል ፕሮፐርቲስ ነው። ኬሚካል ፕሮፐርቲስ ሃይድሮሊሲስ፣ ሪዳክሽን የመሳሰሉትን ዲስከስ አድርገናል ማለት ነው ሌሰን 20 ላይ። ዛሬ ሌሰን 21 የምናየው ፕሪፓሬሽን ኦፍ ኢስተርስ ነው። ፕሪፓሬሽን ኦፍ ኢስተርስ እንግዲህ ሁልጊዜም እንደምንለው ኦብጀክቲቭ አለ። ከዚህ ሌሰን መጨረሻ ምንድነው አቺቭ ማድረግ የሚጠበቅብን የሚለውን ስናይ እንግዲህ ሁለት ነገሮች ናቸው። አንደኛ at the end of this lesson you will be able to explain the general method of preparation of ኢስተርስ። እንግዲህ አጠቃላይ ጀነራል ሜቶዱ ኢስተርን ፕሪፔር ለማድረግ ምን ይመስላል የሚለውን ኤክስፕሌን ማድረግ ይጠበቅባቸዋል ማለት ነው ከዚህ ሌሰን መጨረሻ። ሌላው describe some use of common ኢስተርስ ኮመን ኢስተርሶች አሉ። እነዚያ ኮመን ኢስተርስ ዩዛቸው ምንድነው፣ ጠቀሜታቸው ምንድነው የሚለው እነዚህ ሁለት ነገሮች ነው ማለት ነው ከዚህ ሌሰን መጨረሻ አቺቭ ማድረግ ወይንም ደግሞ ማወቅ የሚጠበቅባችሁ ነገር ሁለት ነገሮች ናቸው ማለት ነው። አንደኛው how to prepare ኢስተርስ ነው። what are the methods used to prepare ኢስተርስ ነው። ኢስተርን እንዴት እናዘጋጃለን የሚለው ነው። ሌላኛው what are the common use of common ኢስተርስ ነው። common use ወይም what are the use of common ኢስተርስ የኢስተርስ common use ወይም common ኢስተርስ የምንላቸው ጠቀሜታቸው ምን ይመስላል የሚለው ነገር ነው ማለት ነው። preparation of ኢስተርስ እንግዲህ ስናይ ኢስተርስ can be synthesized by heating a mixture of carboxylic acid። እንግዲህ ኢስተርን እንዴት እናዘጋጃለን ስንል እንዴት ሲንተሳይዝ ይሆናል ስንል by heat በማድረግ ማንን mixture of carboxylic acid and alcohol የካርቦክሲሊክ አሲድ እና የአልኮል ሚክስቸር ምን በማድረግ ሂት ስናደርግ in the presence of what an acid usually የምንጠቀመው አሲድ እንግዲህ ካርቦክሲሊክ አሲድን እና አልኮልን ሂት ስናደርገው የምንጠቀመው usually ሰልፈሪክ አሲድ ነው as a catalyst ማለት ነው። this reaction is called esterification ይባላል። ካሁን በፊትም እንዳየነው አልኮል react with carboxylic acid ምን ይሰጣል? ኢስተር ይፈጥራል። reaction ምን እንለዋለን? esterification and is common method for what preparation of esters። እንግዲህ ኢስተር ለማዘጋጀት ካርቦክሲሊክ አሲድ እና አልኮልን ሚክስ ወይም የሚክስቸር ኦፍ ካርቦክሲሊክ አሲድ እና አልኮልን ሂት እናደርጋለን in the presence of what catalyst the catalyst what you call it an acid sulfuric acid. sulfuric acid this is what the way of what preparation of esters። እንግዲህ ኢስተርን በዚህ መልኩ ማዘጋጀት ይቻላል ማለት ነው። እንግዲህ esterification የምንለው ምንድነው ብለናል? ሂደቱ ነው። ካርቦክሲሊክ አሲድ እና አልኮል እንግዲህ ሚክስቸሩ የካርቦክሲሊክ አሲድ እና የአልኮል ሚክስቸር ምን ይሰጠናል ብለናል? ኢስተር ይሰጠናል ብለናል። ያ ሂደቱ ደግሞ ምን ይባላል? esterification ይባላል። in esterification the OH group እንግዲህ OH ግሩፕ የምንለው ወይም ሃይድሮክሳይድ ግሩፕ የምንለው from ከየት ነው? ካርቦክሲሊክ አሲድ ማለት ነው። and the hydrogen from what an alcohol are removed። ልብ በሉ እንግዲህ ኢስተር ሲፈጠር ካርቦክሲሊክ አሲድ እና አልኮል አንድ ጋር ሚክስ በማድረግ ነው ብለናል አለ in the presence of sulfuric acid። በዚያን ጊዜ OH ግሩፕ ከየት ነው የሚሄደው? ሪሙቭ የሚደረገው ከካርቦክሲሊክ አሲዱ ነው። ሃይድሮጅን ደግሞ ከየት ሪሙቭ ይሆናል? ከአልኮሉ ማለት and combine to form what water molecule። ከካርቦክሲሊክ አሲድ የሚመጣው OH ግሩፕ እና እንዲሁም ደግሞ ከአልኮል የሚመጣው ሃይድሮጅን ኮምባይን ሆኖ ምን ይፈጥራሉ? water molecule ይፈጥራል ማለት ነው። water molecule ይፈጥራል። look here እንግዲህ ካርቦክሲሊክ አሲድ አለ እንደምታዩት ይሄ ካርቦክሲሊክ አሲድ ነው። ስለዚህ እዚህ ጋር ከየት ነው የምንቆርጠው? ይሄንን ከOH ልብ በሉ ከዚህ ጋር ይሄ OH ሪሙቭ ይሆናል። እንደገና ከዚህኛው ከአልኮል ላይ ሚታኖል አልኮል ነው እዚህ ጋር ይሄ ኢታኖይክ አሲድ ነው። ከዚህ ጋር ምን እንወስዳለን? ሃይድሮጅን እንወስዳለን። እዚህ ጋር OH እና ከዚህ ጋር ደግሞ ሃይድሮጅን ስንወስድ አጠቃላይ ምን ሪሙቭ ይሆናል ማለት ነው? H2O ሞለኪል ይሆናል ማለት ነው። H3CO የነበረው እዚህ ጋር ማንቀረ ማለት ነው። O እዚህ ጋር ቀጥታ ይመጣና ይሄው እንደምታዩት
CH3 ይመጣል። ይሄ ምንድነው ኢስተር ነው ማለት ነው። ምክንያቱም የኢስተር እንግዲህ ፈንክሽናል ግሩፕ እንደምታስታውሱት RCOO R ነው አይደለ? ስለዚህ አሁን የኢስተር ነው። ይሄን ደግሞ ኔም ስናደርገው ሚታይል ኢታኖኤት እንላለን። እዚህ ጋር ሚታይል አለ፣ ሚታይል ኢታኖኤት እንላለን ማለት ነው። ሚታይል ኢታኖኤት። in this condensation reaction እንግዲህ ሪአክሽኑ ኮንደንሴሽን ነው። the hydroxide group ወይም OH የምንለው እዚህ ጋር እንዳያችሁት from the acid እዚህ ጋር ይወሰድ ነው ማለት and the hydrogen atom from the alcohol are eliminated ወይም removed ይሆናል ብለናል አይደለ? in the form of what? water። በምን መልኩ ነው ሪሙቭ የሚሆነው? በውሃ መልኩ ወይም በዋተር መልኩ ሪሙቭ ይሆናል እዚህ ጋር እንደምታዩት ማለት ነው። in the same way write the equation showing the preparation of acetyl salicylic salicylic acid ወይም ደግሞ ይሄ ሳሊሳይሊክ አሲድ ምን ነው የምንለው? ኮመንሊ ምን ብለን እንጠራዋለን? አስፕሪን ብለን እንጠራዋለን። ኢስ ኮመን ነውናስ አስፕሪን እንለዋለን። from salicylic acid and acetic acid ነው እንግዲህ ይሄ ፕሪፔር የሚሆነው ማን? አስፕሪን ማለት ነው። ሳሊሳይሊክ አሲድ and acetic acid ማለት ነው። ፕሪፓሬሽኑን በዚህ መንገድ ካየን አሁን ደግሞ የምናየው ምንድነው? ዩዝ ኦፍ ኢስተር እንግዲህ ኮመን ኢስተር የምንላቸው ወይም ኮመን ዩዝ ኦፍ ኢስተርስ የምንላቸው እነማን ናቸው የሚለውን የተወሰነ እዚህ ላይ የምናየው ይሆናል ማለት ነው። እንግዲህ ሞስት ሲምፕል ኢስተርስ አር ፕሌዛንት ስሜሊንግ ሰብስታንስ ናቸው። አብዛኞቹ እንግዲህ ፕሌዛንት ማለት ጥሩ መዓዛ ያለው ማለት ነው። ጥሩ ሽታ ያለው ጥሩ መዓዛ እንግዲህ ታውቃላችሁ አይደለ? ስለዚህ የኢስተርስ የአብዛኞቹ እንግዲህ ምንድናቸው? ፕሌዛንት የሆነ ስሜሊንግ ሰብስታንስ ናቸው ያላቸው ናቸው። they are responsible for flavor and fragrances of most fruits። እንግዲህ responsible for flavor ማለት ጣዕሙ ማለት የሆነ የተለየ ማለት የሆነ መልካም የሆነ ጣዕም ያለው ፍሌቨር የራሱ የሆነ ፍሌቨር ያለው ፍራግራንስ ማለት ያው ሽቶዎች ወይም ሽታ እንደማለት ነው። እንግዲህ of most fruits አብዛኞቹ እንግዲህ ፍሩትስ ወይም ፍራፍሬዎች ደስ የሚል የሆነ እንትን አላቸው አይደለ? ምንድነው መዓዛ ወይም ሽታ የምንለው። they are used in what? the manufacture of perfumes። እንግዲህ እነዚህ ለምን ይጠቅማሉ? manufacture of perfumes እንግዲህ perfumes ስንል ሽቶ ማለት ነው። and as flavoring agents እንደ flavoring agent ያገለግላሉ ማለት ነው። in the confectionery እንግዲህ as flavoring agent እንዲኖራቸው confectionery ስንል ምን ማለታችን ነው? ጣፋጭ ማለት ነው። እንግዲህ ጣፋጭ ሆኑ ምግቦች እነዚህ confectionery የምንላቸው ለምሳሌ እንደ ኬክ አለ፣ እንደ ካንዲስ፣ ከረሜላ፣ አይስክሬም የመሳሰሉት እንዲሁም ደግሞ ሶፍት ድሪንክ ኢንዳስትሪስ ሶፍት ድሪንክ ኢንዳስትሪስ እነዚህ ምንድናቸው? የራሳቸው የሆነ ፍሌቨሪንግ ኤጀንት የተለየ ጣዕም እንዲኖራቸው ያደርጋል ማለት ነው። ሌላው እንግዲህ ኢስተርስ ሎ ሞለኪውላር ማስ አር ነን ቶክሲክ ሊኩዊድስ ናቸው። እንግዲህ ኢስተርስ ሆነው ሞለኪውላር ማሳቸው ሎ የሆኑ ሞለኪውላር ማሳቸው ሎ የሆኑ ኤንድ ምንድናቸው? እነዚህ ነን ቶክሲክ ናቸው፣ የመርዛማነት የላቸው። ኤንድ ዘስ ዋት ዩዝድ አስ ሶልቨንት። ስለዚህ እነዚህ ሎር ሞለኪውላር ማስ ያላቸው ኢስተርሶች ነን ቶክሲክ ስለሆኑ ለምን እንጠቀማቸዋለን? አስ ሶልቨንት እንጠቀማቸዋለን፣ እንደ ሶልቨንት እንጠቀማቸዋለን ማለት ነው። ሶ ኢስተርስ አር ዩዝድ አስ ኤ ሶልቨንት ፎር ኦይል ኤንድ ፋት። ለምን ስንል ለኦይል፣ ለፋት እንዲሁም ደግሞ ኔል ፖሊሽ እንግዲህ ኔል ፖሊሽን ስንል የጥፍር እንትን ማለት ነው፣ ጥፍር ቀለም እንደማለት ነው። ቫርኒሽ፣ ፔይንት፣ ገም እንግዲህ የተለያዩ ሪዛይን እንደ ሙጫ አይነቶች ማለት ነው። ሜዲሲን ለምሳሌ ሜዲሲን እንትንን ኤግዛምፕል እነማን? አስፕሪን ማለት ነው። ይህንን ምንድነው አሶልቨንት ያገለግላል ማለት ነው አስፕሪንን። ክሎዚንግ ፎር ኢንስታንስ ፖሊስተር፣ ዳክሮን፣ ፍራግራንስ ፐርፊውምስ እንግዲህ ለክሎዚንግ ስንል ኤግዛምፕል ፖሊስተርን ወስደናል፣ ዳክሮን ወስደናል። ሌላው ኢን ፐርፊውምስ ፍራግራንስ ኢን ፐርፊውምስ ኤንድ ፕላስቲሳይዘርስ ለምሳሌ ፕላስቲሳይዘርስ ከምንለው ኦክታይል ፓታሌት የመሳሰሉትን ለነዚህ ምን ያደርጋል? እንደ ሶልቨንት ይጠቅማል ማለት ነው። እንደ ሶልቨንት ይጠቅማል። ሌላው እንግዲህ እዚህ ጋር የምናየው some common esters which are responsible for many fragrances in nature are presented in table 6.8 እንግዲህ እዚህ ጋር table 6.8 ላይ የምታዩት የሆነ common ኢስተርሶች ሪስፖንሲብል ናቸው for many fragrances በተፈጥሮ ማለት ነው። እንግዲህ ሽቶች ማለት ነው in nature
ሶ እነዚህን የምናየው ይሆናል። ይሄ በተፈጥሮ ነው እንደነገርኳችሁ። ሶ እዚህ ጋር እንግዲህ የመጀመሪያው ፍሩት አለ፣ እዚህ ጋር ፎርሙላ አለ፣ እንግዲህ ኢስተር ፕሬዘንት አለ። ሶ ምንድነው የሚለውን እዚህ ጋር እያንዳንዱን እዚህ ጋር እንደምታዩት ማየት ይቻላል። የመጀመሪያው እንግዲህ አፕል ነው። እንግዲህ አፕል ይሄ ፎርሙላው C4 4 ይሄ ምንድነው የምንለው እንግዲህ ኢስተር ፕሬዘንት የምንለው አይሶ አማይል አይሶ ባለሬት የምንለው ማለት ነው። ይሄ ሌላኛው እንግዲህ ፍሩትስ ማን ላይ እናያለን? ፓይናፕልን እናገኛለን። ይሄ ነው ፎርሙላው። እዚህ ጋር እንደምታዩት ፎርሙላው ይመስላል። ሶ ይሄ እንግዲህ ኢስተር ፕሬዘንት ምንድነው? ይሄ ኢታይል ቡታይሬት ቡታይሬት ኢታይል ቡታይሬት እንለዋለን። ሌላው ባናና ላይ ለምሳሌ እዚህ ጋር ባናና የምንለው ይሄ ይመስላል ፎርሙላው። እንግዲህ አይሶፔንታይል አሲቴት ነው እዚህ ባናና ላይ ማለት ነው። ሌላው ኦሬንጅ ላይ ይሄን ይመስላል ፎርሙላው። እንግዲህ ኦሬንጅ ላይ ደግሞ እንግዲህ ብርቱካን ላይ እንደማለት ነው። እንግዲህ ይሄ ኦክታይል አሲቴት ነው እዚህ ያለው ኦክታይል አሲቴት ነው። ግሬፕ አለ እዚህ ጋር እንደምታዩት ይሄ ነው ፎርሙላው። ሶ ሚታይል አንታራናይሌት እንለዋለን። ይሄ ደግሞ ሚታይል አንታራናይሌት። ሌላው ፒር ነው። እዚህ ላይ ደግሞ እንደምታዩት አይሶ ፔንታይል አሲቴት ሶ እንግዲህ ጠቅለል ባለ መልኩ በዚህ ሌሰን 21 ላይ ሁለት ነገሮችን ነው እንደነገርኳችሁ ያየ ነው። የመጀመሪያው ፕሪፓሬሽን ኦፍ ኢስተርስ ነው። እንግዲህ ኢስተርስ እንዴት ፕሪፔር እናደርጋለን የሚለው ነገር ሰማራይዝ ለማድረግ ያህል ካርቦክሲሊክ አሲድ እና አልኮል ሚክስ ተደርጎ ሂት ይሆንና እንደ ፕሬዘንስ ኦፍ ካታሊስት የምንጠቀመው ካታሊስት ማን ነው? ሰልፈሪክ አሲድ ነው። ዘን የምንፈልገው ምን እናገኛለን? ኢስተር እናገኛለን ማለት ነው። ኢስተር እናገኛለን። እንግዲህ ሂደቱ ደግሞ ኢስተርፊኬሽን እንደሚባል አይተናል። ሌላው እዚህ ሌሰን ላይ ያየነው ምንድነው? ዩዝ ኦፍ ኢስተር ነው። እንግዲህ ኢስተር ለምን እንደሚጠቅም በርከት ያሉ ዘርዘር አድርገን አይተናቸዋል ማለት ነው። እንግዲህ በዚህ ሌሰን ያየናቸው እነዚህ ሁለት ኢምፖርታንት ፖይንቶች ናቸው። የመጀመሪያው ሃው ቱ ፕሪፔር ኢስተር ነው። ሁለተኛው ኮመን ዩዝ ኦፍ ኢስተርስ በተመለከተ ነው ማለት ነው። በሚቀጥለው እንግዲህ ሌሰን 22 ላይ ፋት ኤንድ ኦይል በተመለከተ የምንሰራ ወይም የምንማር ይሆናል። ሶ እስከዛው ድረስ እስከምንገናኝ እንግዲህ መልካም ጊዜ። እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። መልካም ጊዜ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ